ምን አገባ ስለኝ ሰላም ምንድነው ፈልገው አንተ ከቤተ ባለፈው ወንድም ምናምን ብለው ወንድም መጥቶ ቤት ረበሽኝ ምንድነው ፈልገው ከቤተ መጥፋት ልጠይቅ ፈልጌ ምን ሆናችሁ ነው ቤተ ምንድነው ፈልገው ለምን ነው የምትረብሹት እስቲ ውጣልኝ በእናትህ እኔ ምንድነው የምትረብሹት በማስፈራራት አይደለም ስላጥም ከፈለከ እኔ ማቅም ላሳየህ ምን ማቅም ያገባኝም እኔ ኧረ እኔ አይገርመኝም በእናትህ እኔ ብዙ ያልተነገረኝ ነገር አለ ሲጀመር ብዙ ያልተነገረኝ ነገር አለ ሰማህ እኮ ማሽን ወይዘሮ ላምሮት ጤነኛ አይደለም የጠፋው ወንድምህ ነው አይደለም ወንድምን ፈልገህ ያለ ምን ደበቀሽ ነው አሁን ደግሞ ምንድነው ደግሞ እሱ ደግሞ ምን የደበቁ ነገር አለ ኧረ እኔ ግርም ነው ወንድምህ ነው የጠፋው ወንድምን ፈልገህ ውጣ ወይስ መቀመጥ ይቆጨህ አንተ ወንድም የጀመረውን ነገር መጨረስ አለብኝ እና መጨረስ ያለብህ ወንድም ሲገኝ ነው ስለዚህ እንደዚህም ሄደው እኮ ወንድሜን ለማግኘት ነው አይደለም እንዴ ምናልባት ጣልቃ የምትገቢው ወንድሜን አንቺ ስላጠፋሽ ይሁን እንደዚህ ጣልቃ እየገባሽ ያለሽው ለእናንተ ብሎ መሰለኝ ይኸውልህ አቶ እሱ ባለው ወንድሜ ለአንተ ሲል ነው የጠፋው ወንድም ጋር ጨርሰን ነበር ነግሬዋለሁ እሱም ነግሬ እንደዚህ ብሎኝ ነበር ይሄ ህግ ምናምን ይሄ ምንም ከህግ ጋር የሚያገናኝ ነገር የለም ምርጫ ነው በቃ ህይወት ምርጫ ነው መርጬ ነው በቃ ይሄ ባለፈውም ተናግሬ ነበር የጨበጥኩን ነገር ሰላም ካልሰጠኝ ለቀዋለሁ ጨብቻን ነበር አቃጠለኝ ትዳርን ያለ ህግ ማፍረስ እኮ ምርጫ አይደለም ቁጭ በል አንተ ወንድ ነህ አንተ ሰው በማስፈራራት ወንድ ነህ ጀግና ነህ አይደለም ማንም አቅብኝም ብለህ አንተ ጀግና ወንድ ነህ ልክህን አሳያለሁ በዚህ ራሱ ልካሰና ወይኔ ቤት እንደማስገባ አታውቅም ኦሪጂናል ነው ስለ ወንድነትማ ይኸውልህ ሰማት ትርበት አርፈ ተቀመጥ አሁን ወንድም የት እንዳለ ትናገራለህ አትናገርም እነግራለሁ ችግር የለውም እኔ እነግራለሁ ድገመው እነግራለሁ እሷ ትውጣ ወይዘሮ ላምሮት ውጪ እባክሽ አንዴ ውጪ አስወጣልኝ መጀመሪያም አትግባበት እያልኩት ወንድም ገባበት ስለ ቤተሰብ ታሪክ ውስጥ በጣም ጠልቆ ገባ አትግባበት ወይኔ ቤት ትርመጠመጥበታል እኮ እየነገርኩህ አዳምጠኝ ወንድም እዚህ ታሪክ ውስጥ አትግባ እዚህ ፋይል ውስጥ አትግባ እዚህ ቤተሰብ ውስጥ ብዙ ጠልቃ አትግባ እያልኩት ነው የገባው እኔ እንደውም ዩቲዩብ ላይ አይቼ ነበር አንተ ማን ስለሆንክ ነው ወንድሜን የምታስፈራራው እየነገርኩህ ማን ስለሆንክ ነው ልቀቀኝ ወንድሜ ተመጨረሻ አታመጪም ወንድሜ ማጋ እንዳለ አቅም መሰለኝ ወንድም ሲጀመርም ወንድምን ካገኘ እኮ ነው የሚገለኝ ሲጀመር ወንድም የምትፈልገው ከሆነ ተረጋጋ ጭራሽ ወንድሜ ነው ትሽቻለሽ አንቺ ውሻ እሱን ለማንም ጋዜጠኛ ምን አገባ ነው ወንድም ከጠፋ የምስጥር ማንም ሊያወጣ አይችልም ስለዚህ ይሄ ምስጥር ያዘ እሱ ስለሆነ እሷ ነች የደበቀችው እኔ ራሴ ወንጀል ነው እኔ ነኝ ወንጀሉን የሰራሁት እንጂ እሱ ምንም ያረገ ነገር የለም የራስሽን ጉድ ማን ያወራልሽ የሰው ትዳር በትንሽ እናትሽም አንቺም ስለኔ ተሳታወሩ ፌስታልሽን ይዘሽ ተውጫለሽ አሁን ጉድሽ እየወጣ ነው ያንቺ ጉድ ደብቀስ ለሌላው ጉድ አታውቂ የኔ ልጅ ምንም ጉድ የላት ምንም አሁን እኛ ወድሽ የኛ ተጨቃጨን ጨርሰናል አንቺ ማይናውጣነትሽን ይዘሽ የሰው ቤት ቁጭ ብለሻል ፍጥጥ ብለሽ አይደል ልጄን ቤት አላጣችም እናቷ ቤት እየኖረች ነው ህግ እስኪፈታው ማለት ነው ያንቺን ነገር ግን አሁን ስለጠፋው ሰው እናውራኛ አሁን ስለኔ ምስጥር ታዲያ ለማንም ጋዜጠኛ ምን አገባ ነው የሱ ወንድም መገኘት አለበት ጋዜጠኛም ሰብስበ መያዝ የነበረብህ አላወቀችም የሆነ ቃ ሲሻሻጡ አገኘሽ በዛ መሻሻጥ ማለት ህጋዊ መሆን ሲገባት አልነበረችም በቃ ገባሽ በዛ ምክንያት ሌላ ከባድ ወይ ሰው ገላ ወይ እንትን ብላ አይደለም ስለዚህ ይሄ እውነት የያዘ ደግሞ ወንድም ነው ወንድም ደግሞ ይሄ ምስጥር ወንድም ከጠፋ ይሄ ምስጥር ማንም ሊያወጣ አይችልም ስለዚህ ይሄ ምስጥር ያዘ እሱ ስለሆነ እሷ ነች የደበቀችው ወንድሜ እስኪ ጠፋ ድረስ ከእናንተ ጋር በተደጋጋሚ ይገናኙ ነበር እሷ ናት ሁሉም ነገር የምታውቀው ምስጥሯ እንዳይወጣ ከባል ያረገዝኩ ብላ ከመቀደሙ ባሏ ነው ያረገዘችው ለምን ይሄን ነገር የያዘ ደግሞ ያንተ ወንድም ነው ይሄንን ደግሞ ምስጥር እንዳይወጣባት አውቃ ነው እኛ ላይ የምደመደመው ሰምታል እኔ ምንም ከሱ ጋር የሚያገናኘን ነገር የለም እኔ ራሴ ወንጀል ነው እኔ ነኝ ወንጀሉን የሰራሁት እንጂ እሱ ምንም ያረገ ነገር የለም ምንም እንዳትለኝ ሁሉም እሷን ያሉ ሲጠቁም ለነገሩ ሰው ሲጠቁም ወደ ራሱ ሶስቱ እንደሚጠቁም አውቅ ራሱ እነሱን አጣራ እኔ ሲጀመር አላቅም በደፈናው አትበይኝ እንድትነግረኝ ነው መፈልገው ምን ልንገርክ ማትፈልጊው ነገር ስለተደረገ ማትፈልጊው ነገር ስለወጣብሽ በዛ ምክንያት ልጁን የሆነ ነገር ገሽ ቢል ማን ያውቃል ስለዚህ አንድ ሰው የማይፈልገው ነገር ሲወጣ ወይም ደግሞ የተደበቀ ሚስጥሩ ሲወጣ ምን እንደሚያደርግ ግልጽ ነው ምን አይነት እርምጃ እንደሚወሰድ ስለሚታወቅ ልጁ የወጣው ግን በእርግጠኝነት ከሱ ጋር ነው የወጣው
ከእኔ ቤት ሲወጡ ከእሱ ጋር ነው የወጣው። አሁንም ቢሆን ምነግርህ እሱን ያዝ። እኔ ምንም ምልክ ነገር የለም። ምንም እንዳትል አንተ ሲጀመር መውጣቱ እኮ እንደነገርኩህ ነው ቅድም ከእኔ ጋር ነው አብረን የወጣው ነው። ግን መውጣት አይደለም ዋናው ታርጌቱ። ልጁ የት እንደሄደ የት እንደገባ ነው ማወቅ የምንፈልገው እኛ። ሰላም እንዴት ነሽ? ትናንት ነግሬው ነበረ። አልተረጋጋም ምንም። ማርቼስ አቶ እሱ ባለው ነው የምትይኝ? ጥሩ ነው ይምጣ። ከወንድሜ የሚበልጥ ነገር ነበር። አልተረጋጋልኝም። የሰማሽኝ ነው? ከወንድሜ የሚበልጥብኝ ነገር የለም። ችግር የለውም ይምጣ። መምጣቱ እኮ አይደለም። አሁን ቁጭ በይ እባክሽ። ከሻሽ ጥሪልኝ። የጓዳ ነው ያለው? ልገባ ነው ጓዳ? እሺ ጥሪልኝ ቢያንስ። ያለው ይለኛል እንዴ? እኔ እኮ የነገርኩ ነው። ትንሽ ይረጋጋ። አቶ እሱ ባለው እንግዳ መጥቷል። ጭራሽ ሌላ ችግር ሊፈጥርብኝ ነው እንዴ? የነገርኩህ ነው። ተረጋጉ። ሰላም እንዴት ነህ? ምን አገባ ስለኝ። ሰላም ምንድነው ፈልገው አንተ ከቤት ባለፈው ወንድም ምናምን ብለው ወንድም መጥቶ ቤት ረበሽኝ። ምንድነው ፈልገው ከቤት መጥፋት ልጠይቅ ፈልጌ ነው። ምን ሆናችሁ ነው ቤት? ምንድነው ፈልገው? ለምን ነው የምትረብሹት? እስቲ ውጣልኝ በእናትህ። እኔ ምንድነው የምትረብሹት? በማስፈራራት አይደለም። ስላቀም ከፈለከ እኔ ማቅም ላሳየህ ምንም አቅም አያገባኝም። እኔ እንዴ ምንድነው እየመጣችሁ ወንድሜ እህቴ ጠፋ ምናምን ብላችሁ ቤት ቢያንስ ለእርጉዝ ሚስት አስብላትና ቁጭ ብለን ተረጋግተን እናውራ። ምንድነው ታዲያ የምፈልገው? አሁን ቀጥ ብለው ውጣልኝ ከቤት። ቆይና ቀጥ ብለው ውጣልኝ ከቤት። ለምን ተረጋግተህ ከቤቴ ውጣልኝ። ሰውዬ እየነገርኩህ ነው ያለው። ሌላ ችግር እንዳይፈጠርብህ። እኔ አትረብሹኝ። በቃ እኔ አትረብሹኝ። ውጡልኝ ከቤቴ። አቶ እሱ ባለው አክሬ እኮ ነው። ሌላ መጥቶ ምንድነው የምታከብረኝ? በቃ ካከበርከኝ ከቤት ውጣልኝ። በቃ ህይወት በጥብጡ። በቃ እኔ ምንድነው ማትፋቱኝ? በቃ እንዴ ልኖርበት እንጂ። አስተዋይ ሰው ተረጋግቶ ቁጭ ብሎ ያወራል። እባክህ ተረጋግተን እናወራ። ስለ ወንድም እኔ ምንም ማወራ ነገር የለኝም። እየነገርኩህ ያለሁት በቃ ጨርሻለሁ። ያቺ ሴትዮ መጣች ባለፈው ህይወት እንደዚህ ያባላ እቺኛዋ ልጅ ከሌላ እንትን መሀን ሆና መጣ። እኔ ምንድነው የምትረብሽው? ጋዜጠኛ ወንድሜ ጋዜጠኛ ባለውለታ ነው እኮ ባለውለታ ነው ህይወትን ያበላሸው። ስለዚህ እሱ ጠፍቷል። እባክህ ቁጭ ብለን እናወራ። ለምን ምንም ማሰማ ሚስቱን የምትወዳት ከሆነ ለምን አሰማ? አንቺ ቁጭ ችግር የለው። አንቺ ቁጭ እኔ ምንም ማወራው ነገር የለኝም። ያመመኝ ነው። ቁጭ በል። ለምን ቁጭ አትልም? አንቺ ቆይ ምንድነው የምትይው? እኔ ህይወታችን እንዲረብሽ ነው የሚፈልጉት አይደል? መበል መረብሽ አይደለም። በቃ ቁጭ ብለን ተረጋግተን ታዲያ አሁንም ህይወታችን እንዲረብሽ ነው የምፈልጊው? ስንት ነገር ተባለ እንዴ? እኔ ከየት ተለቃቅማችሁ የምትመጡት? ቆይ እኔ ጋር ምንድነው የምትረብሹኝ? እኔ አትወስባለሁ። ኬትም እንለቃቅም ኬትም። እባክህ ቁጭ ብለን እናወራ። እኔ ምንም ማወራ ነገር የለም። ከቤቴ ውጣልኝ። ወይዘሮ የሚሰማሽ ከሆነ ነገር የለም። ቁጭ በልና በቃ እናውራና ይውጣልን። ምንድን ነው የምታወሪው? አልነገርሽውም? እኔ ትናንትና መጥቶ ነበር ብለሽኛል። ምንድን ነው የፈለገው? በቃ ወንድሜ። ታዲያ ወንድምህ ከኔ ጋር ምንድን ነው የሚያደርገው? ያልገባኝ ነገር እኔ ወንድምህ እኔ ምን ላድርግ? እሺ እኔ ምን አገባኝ ታዲያ ስለ ወንድምህ? እንዴ ስለ ወንድምህ ያገባ እኮ እኔስ ምን አገባኝ ስለ ወንድምህ? ምን አገባኝ ነው ስለ ወንድምህ? ምን አገባ ልጅ እሺ አቶ እሱ ባለው አመሰግናለሁ ስለተረጋጋ። ወይዘሮ ላምሮት አንቺም የተረጋጋሽ ይመስለኛል። አሁን ሁላችንም ወደ ንግግሮቻችንና ወደ ወንድሜ ፍለጋ እንሄዳለን ብዬ አስባለሁ። ሁሉም የኢትዮጵያ ማህበረሰብ እያዩን ነው። እስቲ አቶ እሱ ባለው እባክህ ወንድሜ በጣም ረድተዋል ብዬ አስባለሁ እና የእሱንም ውለታ እያሰብኩ እስቲ የምታውቀውን ነገር እባክህ። ወንድሜ እኔ ነግሬሃለሁ፣ ቅድም የነገርኩህ ነበር ስላልተረዳኸኝ ነው እንጂ እኔ በቃ ሰሞኑን ትክክል አይደለም። ህይወቴን በጣም የተበጠበጠ ነው ያለው። እውነት ነው ወንድሜ ረድቶኛል፣ በጣም ረድቶኛል ከምባለው በላይ። እኔ አሁን ያለሁበት ነገር እንኳን ከሌላ ሰው ጋር እኔ ምን ይሁን ብዬ ነው እሱንም አግተው እንኳን በእሱ ምክንያት ነው ይኸው ነገሮች ሁሉ ተስተካክለው ከዚች ጋር መግባባት አልቻልኩም። ይኸው እኔ ወንድምን ልንገርህ፣ ወንድምህ ጥሩ ሰው ሊሆን ይችላል አላውቀውም፣ ለእኔ ጥሩ ነገር አድርጎልኛል። እኔ ታዲያ ምን ይሁን ብዬ ነው የማግተው? ወይ ደግሞ ምን ይሁን ብዬ ነው ስለሱ ነገር የማውቀው? ባለፈው ወጥቷል፣ አውርተን ጨረስን፣ ወጣ። ምናልባት እኔ አገትከው እያልኩ አይደለም አቶ እሱ ባለው፣ ምናልባት አልተረዳኸኝም። የእሱንም ውለታ ሳትረሳ እንዴት እንደጠፋ የምታውቀው ከሆነ እባክህ። እኔ አገትክ እያልኩ አይደለም፣ ምናልባት ካገትክም ከሆነ ግን የምታውቀው ነገር ንገረን ነው ያልኩ ያለሁት። እባክህ እንዴት ሊያስረዳ ሰዎች ሊያሳብድ ነው ሲጀመር እሱ አያግትም ብያለሁ። እባክሽ ዝም በይ አንቺ። ደግሞ ይሄ ሁሉ በአንቺ ምክንያት ነው የመጣው። ህይወቴን አበላሻቸው። ይሄ ልንገራ እኔ የእሷ ራሱ ትክክል ላይ የለም ያሉት አስባል የሆነ አብሮ አዳጌ ምናምን የምትለው ከመጡ ስለሷ ከወራኝም በኋላ እኔ ከወንድም ከመጡ በኋላ የህይወቴ ትክክል አይደለም። በቃ ከሰው ጋር ራሱ ትክክል አይደለም። አብሮ አደግማት የቀድሞ ጮኛዋ የቀድሞ ምን አውቃለሁ እንደዛ ብሎ አወሩ። ብዙ ነገር ነው ያወሩት። እኔ እነሱ ህይወቴን እንጃ ብቻ በቃ አለ
ወንድም ያን ቀን ጨረስን። እኔ በንዴት ነበር፣ ሁሉንም አወጣቸው ከዚህ ቤት። ከዛ በኋላ ድጋሜ በቃ ማንን ማግኘት አልፈለግኩም። እንደውም ወጣ ብዬ ወደ አዳማ ምናምን ሄጄ የመጣሁ ነው ለመረጋጋት እየሞከርኩ ነው ያለሁት። እኔ ማታ ስነግረኝ በጣም ተናድጄ ነበር። እንዲህ መቶ ፈልጎ ነበር ምናምን ስትለኝ ማለት ነው። እኔ በቃ ተውኝ ለማለት ነው። በቃ እኔ ምንም አላቅም። በቃ ይሄ ከእሷ የመጀመሪያው ሚስቴ ይሄ እንደዚህ መሀኔኖቹ እዛ የተፈጠረው ነገር ብዙ ታሪኳን ደብቃ ነው። እናቷን ትደብቅላታለች። እቺ ስንት ነገር ደብቃ መታ ነው። ይሄ እኔ በቃ አሁን ላይ የምፈልገው ሰላሜን ነው የምፈልገው እና ስለ ወንድም ምንም ማቆ ነገር የለም። ቀርታ ወንድም ይሄን አይደለም መተባበር የምችለው ነው። አቶ እሱ ባለው ይቅርታ አድርግልኝና ትዳርን ሳትፈታ ነው ትዳር ላይ ትዳር የደረብከው። ስለሱ እሱን አንተን ተጠያቂ ያደረገህም እሱ ነገር ይጨንቃል። አንተ ይጨንቃል ነገር አይቻው። ምናልባት ወንድሜን የሚያገናኘኝ ከሆነ ወንድሜ ይጠፋዋል። ወንድም ፈልጎ ሌላ ይሄ ታሪክ ሌላ ነው። አንተ ምናልባት ወንጀል መስራትን አንተ ተለማምደውስ ከሆነስ የወንድሜን መጥፋት እጅህም ኖሮ ያን ወንጀልነትን እንደ ቀላል ነገር እንደ ተራ ነገር አይተውስ ቢሆን ይህ ሰው እንዴት ላስረዳ ብራዘር? እኔ ስለ ወንድም ምንም አላቅም ነግሬሃለሁ። ስለ ህይወቴ ደግሞ ምንም አይጨንቅም። አንተ የመጀመሪያ ራሱ እሷ መጣች፣ ወንድም ረዳኝ፣ ነገሮቹ ፈታልኝ፣ እንደ ይፋ ሆነልኝ። በሱ ምክንያት ነገሮች በራልኝ። ካየው በኋላ ነገሮቹን ለማስተካከል እየጣርኩ ነው ያለሁት አሁን ላይ። እኔ ስለ ወንድም ማቆ ምንም ታሪክ የለም። በቃ ባለፈው ጨረስ፣ ከቤት ውጡልኝ አልኳቸው፣ ወጣ። ከእሷ ድሮ ጮኛ ባላ የሚባለው ከሱ ጋር ወጡ። ከዛ በኋላ ምን እንደተፈጠረ አላቅም። እና የወንድሜ ውለታዬ ነው አቶ እሱ ባለው ማለት ንገረኝ። ምን አድርግለት ነው እስቲ ማለት እኔ ዲቴል እየነገርኩህ እኮ ነው ያለሁት። እኔ ማቆ ወንድም ከመጀመሪያው ይኸው ታሪኮችን እንደዚህ ዘርዝሮ አወጣልኝ። ላይፌን እንደዚህ የኖርኳትን ሁሉ እንደዚህ አወጣልኝ። ምን እንደሆነ አላውቅም። ጋዜጠኛው ተባለ አወጣልኝ። እሰየው ጥሩ ሆነልኝ። ያችኛዋም የደበቀችኝን ታሪክ አወጣልኝ። ከየት እንዳመጣ አላውቅም። እሱ ከዛኛው የሷ ድሮ ባል የሚባለው ሰውዬ ጋር እሷም የደበቀችልኝ ብዙ ታሪክ አለ። ለካ እሷንም ዘርዝሮ አወጣልኝ። እግዚአብሔር ይስጠው፣ አመሰግነዋለሁ። ግን እኔ ራሴን አሞኛል። እኔ በቃ ላብድ ነው በዚህ ምክንያት ማለት ሙሉ እየገባኝ የለም። ለእሱ ታሪክ እሱ ላደረገልኝ ነገር አመስግኘዋለሁ። በቃ በውስጤም በሆን ያኔ ተናድጄ ባላመሰግነው አባሬ ከቤት በሰጣቸውም አሁን ከዛ በኋላ እሱ ላደረገልኝ ነገር ብዙ ነገር እንደተሸፋፍኖ እንደቆየ ስለገባኝ እሱን አመስግኘዋለሁ። ኦኬ ሄዷል፣ ጨረሰ በቃ። ከዛ በኋላ እሱንም ያቺ ያለፈችው ድሮ ባለቤት የምትባለዋን የእሷን እናት እኔ አልናገርም። የእሷ ባለ የድሮ ፍቅረኛ ምናምን ልጅ ወልዶ ጠፍቶ ምናምን የሚሉት እሱንም ሁሉንም ከህይወት እንዲወጡልኝ ነው የምፈልገው። እኔ አሁን የምፈልገው ልጄ ብቻ ሰላም እንዲሆንልኝ ነው የምፈልገው። ለዚህ ነው ልረጋጋ ለትንሽ ጊዜ ወደ አዳማ ሄጄ አሁን ራሱ የመጣው። ስለዚህ ለ3 ቀን እዚህ አልነበርኩም። ለቀናት ሰሞኑን ወጥቻለሁ፣ እዚህ አልነበርኩም። ስለ ወንድም ምን አውቃለሁ? እስኪ ንገረኝ፣ ምን ልተባበር? አቶ እሱ ባለው እዚህ ጋር አንድ ባለቤት ብለህ የምታስባት ልጅ ያልነገረች ነገር አለ ብዬ አስባለሁ። እኔ አይገርመኝም በእናትህ። እኔ ብዙ ያልተነገረኝ ነገር አለ። ሲጀመር ብዙ ያልተነገረኝ ነገር አለ። ሰማህ እኮ ናሽኝ ወይዘሮ ላምሮት የጠፋ ወንድምህ ነው አይደለም? ወንድም እንፈልገ ምን ደበቀሽ ነው? አሁን ደግሞ ምንድን ነው ደግሞ እሱ ደግሞ ምን የደበቁ ነገር አለ? ኧረ እኔ ግርም ነው የሚለኝ። ወንድምህ ነው የጠፋው። ወንድም እንፈልገው ውጣ። ሌላ ብጥብጥ ነገር እዚህ ቤት ውስጥ አትፍጠሩብን። እንትን ትሆኛለሽ አንቺ። ምን ሆነሽ? ቆይ ነገር ሊናገር ሲል እንዲህ ያደረግሽ ድሮ ታሪክሽ ሊወጣ ሲል ምንድን ነው ደግሞ የሰማው? አንተ ሰላም እኮ ነው ታሪክ የነበረኝ። ምን እንደምታወራ እሱ ራሱ እኮ ስንት ነገር ጉድ እግዚአብሔር ስትሆና የእሱ ወንድም ጉድሽ ዘርግፋ ወጣለሽ እና ጉድ ቢሆንስ እኔ ግን ወንድም ምን ሆነ? እኔ አላውቅም። እኔ ማለት ብዙ ሰዎች የእነሱ ምስጢር ወጥቶባቸዋል። የእነ ሀመልማል ታሪክ የድሮ ወጥተዋል። እናትዮ አልወደደችም። አስተያየቷም ደስ አላለኝ። የቀድሞ ባለቤት የእሱ እናት እያለች ነው ጉዱን የወጣ። የእሷ እናት እያለች ነው የእሷ ጉድ የወጣ። እሷም እንዳለች ይኸው ታሪኳ ወጥተዋል። እኔ ምን አውቃለሁ? እሺ ብዙ ሰዎች የተደባበቀ የተሸፋፈነ ነገራቸውን አወጧላቸው። ከአቶ አለሙ ጋር ከቀድሞ ባለቤቱ ወይም ውሽማ እንበል እርግጠኛ አይደለንም እውነት ለመናገር ወይም ከወይዘሮ ላምሮት ጋር የቀድሞ ባለቤት አለሙ ወንድሜ ከጠፋ በኋላ ተገናኝታችሁ ታውቃላችሁ? ከማንም ጋር ተገናኝቼ አላውቅም። ከዛ በኋላ ከቤቴ አባረው እዛ ጋር ቆሙ። በቃ እኔ አወጣኋቸው ከቤቴ። እሷ ነበር የቀረችው። ከእሷ ጋር እስካሁን በትክክል አልተግባባንም። ከእሷም ለመራቅ ብዬ ለትንሽ ጊዜ እዛ ወጥቼ የወጣሁት። ከማንም ጋር ተገናኝቼ አላውቅም። ከዛ በኋላ ግን እንደሚመስለኝ እነዚህ ሰዎች በጣም ተናዱበታል። እኔ ልርዳ ማለት ወንድም በጣም ውለታ ብሎልኛል እና እንደገባኝ እንደተረዳው ከሆነ ከሰው ፊት እኮ የሆነ ነገር ትረዳለህ እኮ ከአነጋገሩ የሆነ ነገር እኮ ትገነዘባለህ። እኔ የተገነዘብኩትና የገባኝና የተረዳሁት እነዚህ ሰዎች ምናልባት ምስጢራቸው ስላወጣባቸው የሆነ እርምጃ ከወሰዱበት አላውቅም። ፈጣሪ ነው የሚያውቀው።
እሷንም ሚስቴ ባለቤት ላለው እንጂ አላቃን ነገር ስንት ታሪክ ነው፣ ስንት ነገር ተደብቋል። እሷን ብትሆን በምን አውቃለሁ እኔ? ከዚህ ነገር ብቻ አውጡኝ። እኔ ምንም የማውቀው ነገር የለም። የምችለውን ነገር ልረዳ እችላለሁ። ይሄ የምችለው የነገርኩን ያለሁት በቃ ልተባበር ይህን ያህል ነው። እንደውም አቶ እሱ ባለው እኔ እንደነገርኩ ጋዜጠኛ አይደለሁም፣ ምናልባት አልሰማ ይሆናል። ነገር ግን በመጀመሪያ ደረጃ ወንድም ያስጀመረውን ጉዳይ ጨርሳለሁ። እያንዳንዱ ሰው ወንጀል የተሰራውን መቀጣት ያለበት ሰው መቀጣት አለበት። የወንድሜን መጥፋት ካገኘው በኋላ የእያንዳንዱ ሚስጥር ግን ለህግ አካላትና ለእያንዳንዱ ለኢትዮጵያ ሕዝብ ማወቅ ያለባቸውን እንዲያውቁ አደርጋለሁ። ይሄ እሷ የያዘችውን ልጅ የኔ ነው ብለህ ታስባለህ? አሁን እንግዲህ ባለፈው ብላለች እሱ የኔ ነው ይላል፣ እሷ ደግሞ ያንተ ነው ትለኛለች። ይሄን ያልገባኝ ዲኤንኤ ምርመራ ተብሎ እስካሁን አልተደረገም። እሱ ነው የምጠብቀው እኔ እርግጠኛ ለመሆኑ። ወይዘሮ ላምሮት ምንድን ነው የምትይው? እንዲህ አጥልጥያ ነው ከቤት የማወጣ እሷ ምንድን ነው የምትይው? ወይዘሮ ላምሮት ምንድን ነው የምትይው? የጠፋብህ ወንድም ነው፣ ወንድም ፈልጋ አትወጣ ስለልጅ ስለምን የቀወጠር ወንድም ያስጀመረውንማ የወንጀል ምርመራም እንደ ጋዜጠኝነት እኔ እንደውም እንዲወጣ አደርጋለሁ። ይኸውልህ አቶ እሱ ባለው ሁለታችሁ የተገናኛችሁበትና እሷ ያረገዘችበትን ቀን አስተውለህ ታውቃለህ? ለማስታወስ እየሞከርኩ ነበር፣ ምንም አልቻልኩም። እኔ እርግጠኛ እሷ እርግጠኛ ሆና የነገረችኝ እዚህ ቤት ከገባች በኋላ ነው። ባለፈው አብረን አድረን ነበር እና በዛ ታይም የተፈጠረው ነገር ነው ብላኝ ነው። ከዛ በኋላ እኔ ለእሷ ክትትል መንከባከብ እና የድሮ ባለቤቴን መደበቅ ነው ያስኩት እንጂ መቼ እንደተረገዘ ቀኑም እንደሆነ አሁን ስንተኛ ወር ምን ቀን ላይ እንደደረሰች ያን እንትን የለውም። በተለይ ይሄ ነገር ከተፈጠረ በኋላ እኔ ስለዛ ነገር ምንም እያሰብኩ አይደለም። ታውቃለህ፣ በቃ ወደ ራሴ ለመመለስ እየሞከርኩ ነው ያለው ነገሮችን ለማስተካከል። ከዚህ በፊት ብዙ ነገር መንገድ ስቶብኛልና እነሱን ለማስተካከል የጣርኩ ስለሆነ እኔ በዚህ ልክ እያየው አይደለም። አሁን ላይ እኔ የምፈልገው ቶሎ ብላ ሴትዮ ወደ ራሱ ተመልሳ ቶሎ ብላ ነገሮች ተረጋግቶ የኔ ምርመራ አድርጎ ልጁ የኔ መሆንን ካረጋገጥኩ እሰየው በሰላም ከኔ ጋር ትኖራለች። ካልሆነ ግን እኔም የራሴን የምወስደው እርምጃ አለኝ። እሱን እናየዋለን። ብቻ አላቅም። እንትን የቀድሞ ባለቤትህን በአንዲት ሴት ቀየረ። የቀድሞ ባለቤት ቤት ውስጥ ነው የምትኖረው። እሷን አባረ የዚችን ደግሞ ጉድ ሰምተ እሷን አለማባረር ይሄ ነገር ጤነኛ ነገር ምንድን ነው የምታወራው? ወይዘሮ ላምሮት ወንድሜም ይህን ጉዳይ ነው ለማጣራት ደፋ ቀና ሲል ያጠፋችሁት። እኔ ልንገርልህ ወንድሜ ይሄ ነገር እግዚአብሔር ስቶ ብዬዋለሁ። ያንተ ወንድም ብዙ ነገር አውጥተዋል፣ ብዙ ነገርም አስተካክሏል። ነገሮቹ አሁን በትክክል ባይስተካከሉም አስተካክሏል። የድሮ ባለቤቴን እኔ ከዚህ በፊት አርግዛ ሌላ አግብታ ምናምን በዛ ምክንያት አይደለም ከቤት ያባረኳት። እሱን ከዛ በኋላ የሰማሁት ጉዳን ማለት ነው። አለመግባባት ነው። እዚህ ጋር የሆነ እርምጃ ልትወስድብኝ ስትል ከራሴ ላይ ተከላከልኩ። ለጊዜ ከቤት እንድትወጣልኝ ያደረኩ በዛ ምክንያት ነው የወጣችሁ። ቤቱ ግን እኮ የእሷ ነው። አሁን እሱ የእሷ የኔ የሚባል ነገር የለም። ይሄ ህግ ነው የሚፈታው። ለምን እንደሆነ ታውቃለህ? 6 ዓመት ሙሉ አብረን ኖረናል። እኔም ያንን ዓመት ሙሉ ተኝቻ የለም ያሳለፍኩት እየሰራሁ ነው ያሳለፍኩት ሰው ጋር። እኔም የላቤን ጠባ አድርጌ 6 ዓመት ሙሉ የኖርኩበት ቤት ነው። አብረን የኖርነው አሁን ትዳር ነው መስርተናል። በቃል ኪዳን በሰማንያ የተጋባ ነው። ይሄ ህግ ይፈተዋል። እንዳውቃለህ በህጉ መሰረት ምናልባት የምታውቅ ከሆነ ብዙም ላታውቅ ትችላለህ። ልታውቅ ከሆነ ታውቋለህ። ይሄ እኔ ቤት የእሷ ቤት የሚባል ነገር የለም። ከተጋባም በኋላ ማለት ነው። የእኔ ንብረት የእሷ ንብረት የሚባል ነገር የለም። እኩል ይካፈላል እሱ። ስለዚህ ሳይሆን የእሷ ታሪክ ከሰማ በኋላ አይደለም ያወጣኋት። መጀመሪያ ነበር ከቤት የወጣችሁ። እኔም እንድትወጣልኝ ያደረኩት መጀመሪያ ሰላሜን ለማግኘት ነው። በጣም ረብሻኝ ነበር። ከዛ በኋላ ታሪኳን ከሰማ በኋላ እንደውም እዛ ወደ ከቤቷ እናቷ ጋር ስትሄድ ትንሽ አማሳስል ትንሽ እየተሰማኝ ነበር እና ለካ እኔ ነበር የተጎዳሁት እነሱ ሳይሆን ስለዛ ታሪኳቸው ሲሰማ እና በዚህ ምክንያት አይደለም ከቤት ያባረርኳት። እሷ ደግሞ ከቤት ያላባረርኳት እሱ እንደነገረኝ መጀመሪያ ልጁን ላረጋግጥ ብዬ ነው። እስከዛ ታይም እየጠበቅኩ ነው ያለሁት። ገብቶሃል? ለዚህ ነው እሷን ያላባረርኳት። ከወንድሜ ጋር የመጨረሻ ቃል የተነጋገራችሁት ምንድን ነው? መጨረሻ ቃል ላይ በነገራችን ላይ እሱ አልተናገረም። ይሄ የድሮ ባሏ የሚባለው ሰውዬ እሱ ነበር የድሮ ፍቅረኛ ባለቤትን ምስጢር ሲናገር በመረጃ አስደግፎ ሲያሳየው የእሷ እናት ልጁን ጎታ ስታወጣና እዚህ ጋር ውሃ እንደስታደርግ እዚህ ጨዋት ብና ስታነሳ ያኔ ነበር ታይዘው የወጡት። ጡጡልኝ ከቤት እየረበሻችሁኝ ብዬ አንድ ላይ የወጡት ያኔ ነው። ያኔ የወጣው ከዛ ከድሮ ባሏ ከተባለው ሰውዬ ጋር እንትን መረጃ በስልክ እያሳየ ለእኔም እያሳየ ነበር። በዛ ታይም ነበር
የሐመልማልም መረጃ እንዳለ አውጥቶ እያሳየን ነበር። የእሷንም መረጃ እንዳለ እያሳየን በመረጃና በማስረጃ አስደግፎ ሲያሳየን የድሮ ባለቤቴ እናት እዚህ ጋር የልጃቸው ምስጢር ሊወጣባቸው ሲል እዚህ ጋር እንዳይሆን ነበር የሆኑት። እሱን አይቼዋለሁ እና በጣም ቀውጤ አድርጋ ነበር። እኔ አትረብሹኝ ብዬ በቃ አወጧቸው፣ ወጡልኝ በቃ ከቤቴ። የመጨረሻ ከወንድም ጋር ያወራ ነው የመጨረሻ ታይም ያን ነገር ነበር። ከዛኛው ከድሮ ባለቤቷ ጋር የአንድ ላይ ወጡት። የእሷ የድሮ ባለቤት እናትም ተከትለው ያንን የወጡት በቃ። ከዛ በኋላ ማንም ቤት አልመጣም። ይኸው አንተ እየመጣ ነው። ለዚህ ነበር እኔ ቅድም ቀውጥ እያደረኩ የነበረው በቃ እኔም ከእነሱ ጋር የመጣ መስሎኝ። ወይዘሮ አምሮትን ላምሮት ይቅርታ፣ ወይዘሮ ላምሮትን ወደ ቤተ ከማምጣት በፊት ከሚስት ጋር ግጭት ውስጥ ነበር? ኖ ምንም ግጭት ውስጥ አልነበርንም። ግን አዝነላት ነው ወይስ ሚስት መውለድ እባክሽ ወይዘሮ ላምሮት ላውራ። አስወጣት ነው ምንድነው ችግር? የጠፋው ወንድም ፈልጋ አትሄድም ወይስ መቀመጥ የቆጨ ካንተ? ወንድም የጀመረውን ነገር መጨረስ አለብኝ። እና መጨረስ ያለብህ ወንድም ሲገኝ ነው። ስለዚህ እንደዚህ የሚሄደው እኮ ወንድሜን ለማግኘት ነው አይደለም እንዴ? ምናልባት ጣልቃ የምትገቢው ወንድሜን አንቺ ስላጠፋሽውን እንደዚህ ጣልቃ እየገባሽ ያለሽው ማጠፋው ሰውዬ ሲጀመር አይመለከተኝም። ወንድም የምትፈልግበት መንገድ ነግሬያለሁ። እናትና አባቷን ጠይቅ አልኩህ አይደለ? ጠየቅ፣ አልተገኘም። ከዛ ውጭ ግን ስለ እኔ ህይወት ገብታ አትፈትፍት። ወንድም ፈትፍቶ ጨርሶታል። እሱ ከተገኘ ይጨርሰው እሱ። ከዛ ውጭ ግን ስለ ወንድም ብቻ ጠይቅ። ምን አሁንም የቀረ ነገር አለ እንዴ? በል አንተ በእናትህ አንቺ ድምፅሽ ዝቅ አድርጊ። ጭራሽ ምን ትጫዋለች እንዴ? ደግሞ ዝቅ አድርጊ ማለት ምንድን ነው? አሁንም ሌላ ነገር አለ። የእናንተ ጭቅጭቅ ለእኔ ምንም አይጠቅመኝም። እሺ እኔ አታሳሙኝ በቃ። የእናንተ ጭቅጭቅ ለእኔ ምንም አይጠቅመኝም። ሲጀመር አንተ ጭቅጭቅ የምትፈጥረው ማለት ነው። ለምን አስቀመጥካት? ለምን እንደዚህ አደረክ? መቀመጤ ምን አናደደክ? አንተ ምን አገባክ? ወይዘሮ ራሞት ይኸውልህ፣ ኬዝ የተነሳው እኮ በአንቺ ምክንያት ነው። በእኔ ምክንያት ይነሳ? የጠፋው ወንድም ምክንያት ወንድምን ፈልገህ ውጣ። ያችን ምስኪን ሴት እኮ ራሱ ከዚህ ቤት እንድትባረር ያደረግሽው በአንቺ ምክንያት ነው። ምስኪን ሴት አንተ ምን አገባክ? ይመለከታል? አይመለከትም። ነገሮች ሁሉ ተነጋግረን ጨርሰናል። ከዛ ውጭ ለምን አስቀመጥካት? ለምን እንዲያደርግ ልጅ ከአንተ አይደለም? ምን አገባክ አንተ? ሲጀምር ቆይ ግን እኔ ያልገባኝ ነገር ምናልባት እውነቱን ታወቂያለሽ ብዬ ያልገባኝ ነገር መች ነው የጠፋው? ከእናንተ ጋር የመጨረሻ ግንኙነት ካደረገ በኋላ ከሱ ጋር የወጣው አልኩ አይደል? የወጣው ከዛ ከተንከሲስ ጋር ነው ሲነጋገሩ ነበር። ከዛ ውጭ እናትኛዋልና ልጅቷን ጠይቅ። እኔ ጋር ከመምጣት በፊት የእሷ የድሮ ፍቅረኛ ወይ ደግሞ ባላ የተባለ ሰው ያነግራል። የድሮ ባለቤትህን እና የእሷን እናት አናግራል። ነግራቸዋል። እነሱ ጋር ምን ላይ ደረስክ ታዲያ? አሁን ወደኛ እዚህ ጋር ማለት እኔ በጣም የረበሻችሁ ነው። እኔ ምንም በማላውቀው ነገር የተጨነቅኩኝ ያለሁት እዚህ ጋር እኔ የራሴ ህይወት ራሱ በጣም አስጨንቆኛል እዚህ ጋር እና እኔ ምን ላድርግ አሁን እዚህ ጋር? እኔ ምንም እየተባበርኩ አይደለም። ከእነሱ ያጣራው ነገር አለ። ምን አገኘ? ወደኛ የሚጠቆም ነገር አለ? አቶ ስባለው፣ በመጀመሪያ ደረጃ አንተም ትልቅ ስህተት መስራትን እንዳትረሳ። ይህን የትኛውም ህብረተሰብ ማወቅ አለበት። ትዳር ላይ ትዳር መደረብህን፣ ባለቤትን ከቤት ማባረርህን። አንድ ነገር ልንገርህ፣ ህይወት የኔ ምርጫ ነው እንጂ የሰው ምርጫ። እኔ በራሴ ምርጫ ነው የምኖረው። ስለዚህ ማንንም ምንም አይጨንቀውም። ወንጀል ምርጫ ነው እንዴ? ወንጀል አይደለም። ትዳር ላይ ትዳር በህግ ያልተፋታውን በህግ የተጋባውን በህግ ያልተፋታውን ትዳር ላይ ትዳር መድረብን፣ ሲቀጥል በሰራተኝነት ያስገባትን ሴት እንደ ሚስት አድርገህ መውሰድህን፣ ሚስቴ አልወለደችም መካናት ብለህ ይቺ ሰራተኛዬ መውለድ ትችላለች ብለህ እሷን ጠቅልለህ ማስገባት ስህተት አይደለም? አይደለም። እንዴት አይደለም? በቃ ፈልጌ ነው ያደረኩት። ፈልጌ እስካደረኩ ድረስ ለእኔ ስህተት መስሎ አይታየኝም። ቅርታ። ቆይ ምንድን ነው የምፈልገው እናንተ ሰዎች ከኔ እናንተ ማጣላት ነው ማጣላት። ለእናንተ ብሎ መሰለኝ። ይኸውልህ አቶ ሱባለው ወንድሜ ለአንተ ሲል ነው የጠፋው። ከወንድም ጋር ጨርሰን ነበር፣ ነግሬዋለሁ። እሱም ነግሬ እንደዚህ ብሎኝ ነበር። ይሄ ህግ ምናምን ይሄ ምንም ከህግ ጋር የሚያገናኝ ነገር የለም። ምርጫ ነው በቃ፣ ህይወት ምርጫ ነው። መርጬ ነው በቃ። ባለፈውም ተናግሬ ነበር። የጨበጥኩን ነገር ሰላም ካልሰጠኝ ለቀዋለሁ። ጨብቻን ነበር አቃጠለ። ትዳርን ያለ ህግ ማፍረስ እኮ ምርጫ አይደለም። ወይኔ ጉዴ! ታዲያ አንተ በግድ ተጋቡና አብረው ኑሩ ልትል ነው? አንተ ደግሞ ከየት የመጣ ነህ? እኔ ወንድም ፍለጋ ነው የመጣው ወይስ ህይወት ለመበጥበጥ ነው የመጣው? ቆይ አንተ እኔ ያልገባኝ ነገር እየመጣችሁ ሁሉም ስለ ህይወት ጣልቃ የምትገቡት ምንድን ነው? ቆይ እኔ ነው የምኖረው እናንተ ነው የምትኖሩልኝ? ወይዘሮ አመልማል የራሷን ጉዳይ ወደ ህግ ልታስሄድብህ ነው እና ይሄንን እንኳን ለአንተ እያሳወቅኩ አንተ እኔ ላይ ተመልሰህ ለምን እንደው ታውቃለህ? እኔ እሷ ወደ ህግ መውሰዱ አይጨንቀኝም። እንደምትወስደውም አውቃለሁ። የምትወስደውም ይሄ ለምን ሌላ ገባ አይደለም ህጉ
ንብረቷን ታካፍላ ትወጣለች። በቃ ሌላ ምንም አልፈልግም። ትውሰደው። በእሷ ቤት ነው የምትወጣው ወይ እኔ ተካፍዬ እወጣላታለሁ። ትክፈልና እኩል ነው የምንካፈለው። እና እስካሁን ድረስ መቀመጥ ራሱ ጉልበተኝነትን አሳይም ነው። ጉልበተኝነት አይደለም። አልመጣችም፣ ወረቀት አልመጣልኝም። እስከዛ እኔ ተመችቷት እየኖረች ያለ መሰለኝ። ጥፋቷን አወቀቻ ከዚህ በኋላ እሷ እኔ መጀመሪያ ያጠፋው መስሎኝ ነበር ትንሽ ያን አይልም አልተሰማኝም ትንሽ ግን እሷ ይሄን ሁሉ ታሪክ ሰርታብኝ ምስጢሯ ሳትነግር ይሄን ሁሉ ታሪክን አበላሽቶ አሁን ወደ ህግ ልትሄድ ነው ወደ ህግ ልመጣ ነው የምትለኝ እኔ ምን ይጨንቀኛል? እኔ እኮ እዚህ ጋር ህይወቴ ነው የተበጠበጠው። እኔ በዚህ ጉልበተኝነት ሲሆን ወንድሜንም ምናልባት ደፍተው ይሆን አጣራ በቃ ህግ ይደቃጣራ ህግ ይዳኘን። አንተ ሰውን ያለ ወንጀሉ የምትከስ ስለሆንክ እስኪ ጋምጣና ወይዘሮ ላምሮት በወንጀልማ አንቺ እኮ የተጨበጨብልሽ ሴት እኮ ነሽ። የትኛው ወንጀል የሰራሁት እስኪ የትኛው ፖሊስ ያሰረኝ? ትዳር ውስጥ ዘለሽ መግባትሽ እንኳን ገባው አንተ ምን አስቀናክ? ያኔ ብራዘር ገብተሽ አትበላትና እኔ ነው ፈልጌ ያስገባኋት እዛ ታይም ላይ ማለት ነው። አሁን ላይ ታሪኳ ሲወጣ ነው እኔ ደበረኝ እንጂ ያኔ ፈልጋ ሳይሆን እኔ ትዳር እንዳለ እኮ ታውቅ ነበር። ቢሆንም እኔ ፈልጌያን ነበር። እኔም ተማክረን ነበር የገባችበት። ቅድሚያ የወጣችበት ትዳር እኮ በህግ ተጋብታ ያለ ህግ ነው የተለያየችው። እስቲ ብራዘር እየረሳ ያለሁትን ነገር ለምን እየቀሰቀስክ እኔ ውስጤን ታቃጥለኛለህ? ለምን አእምሮኝ ተሰማኛለህ? ነገሮችን ለማስተካከልና ለመረጋጋት እየሞከርኩ ነው ያለሁት። እየተረጋጋሁ ባለው ሰዓት አንተ ደግሞ መጥተህ ወንድሜ ፍለጋ ብላለሽ። ወንድም ፈልግ በቃ ሌላ ታሪክ እኮ ምንም አይጨንቅም። በቃ ወይ ወንድም ይጨርሰው እንደጀመረ ምንድነው ወንድምና ወንድም እየተፈራረቃችሁ ሌላ ላይፍ የምታበላሹት? ቆይ በቃ ወንድም ፍለጋ ላይ ነው ያለው። እሰየው ወንድም ፈልግ ካገኘ እሰየው። እንድታገኘው የምችለውን ኃይል አግዛለሁ። በቃ ይሄ ነው መልሳቱ። ሱራ መልሴ ነው በቃ ነገርኩህ። ከቅድም ጀምሮ እየተረዳኝ አይደለም። እያስረዳውን ያለው ከቅድም ጀምሮ ግን እየተረዳኝ አይደለም። አንተ ሌላ ታሪክ እዛ ገብተህ አንተ እየተረዳኝ አይደለም እንጂ ማጥ ስጋዬ ነው የጠፋው እናቴ ልጅ እየጠፋው ነው እያልኩ አንተ ሌላ ነው እያወራ ያለው እኮ እኔ እሺ ስለኛ ህይወት የምትፈተፍተው በቃ ያንተ እሱም እኮ ስለእናንተ ህይወት ሲያጣራ ነው አይደል እንደ የጠፋው ሊሆን ይችላል። የኛ ህይወት ስለኛ ህይወት ሲያጣራ ሊሆን ይችላል። ከዛ በኋላ የጠፋ ሊሆን ይችላል። ግን ወደሚመለከተው አካልና ፈለግ አድርጋ ወደ የምጠረጥሩ ሰው ጋር ሄድና ፈለግ ጠረጠርኩ ወደ እናንተ ተመለከተኝ። እናንተ ነው እየጠየቅኳችሁ ነው። ምንድነው ጥፋቴ? ምንም ጥፋት አላጠፋም እኮ እያስረዳው ነው። ግን እየተረዳኝ የለም። እየነገርኩ ነው ያለሁት። ወንድም ፍለጋ ነው የመጣው። የድሮ ታሪካችንን ሰምተሃል። እንደ ወንድምም ይሄ ቪዲዮም ተቀርጾ ነበር። ስለ ቪዲዮ ውስጥ ልታይ ትችላለህ። ሁሉ ታሪክ ሰምተሃል፣ አይተሃል አይደል? በቃ ካየ ድጋሚ እኔን መጨቀጭቅና እኔን ማስጨነቅ የለብን። በቃ ታሪኩን ገብቶሃል አይደል? አንተ ወደሚጠቆመው ቦታ ሄድና ወንድም ፈልግ። እኔ የምችለው እየነገርኩ ነው ያለው ለማገዝ አንተ ወንድም እንድፈልግ። ምንም እየረዳችሁኝ አይደለማ። ምክንያቱም የእናንተን ጉዳይ በመጠየቃችሁበት ጊዜ በመሀል መባል ወይዘሮ ላምሮትም ጣልቃ እየገባች ንግግሬን ታስቆምኛለች። ሌላ ነገር አታንሳ ነው እየተባለ ያለው ብራዘር። ወንድም የጠፋበትን ምክንያት ነው እንጂ ሌላ ነገር አታንሳ፣ ስለ ህይወቴ አታንሳ ነው በቃ። ይሄ አሁን እሷ ህግ ጋር ሄደች፣ ህግ እየመጣ ነው፣ አንተ በሰው ቤት እየኖርክ ነው የምትለው ነገር ይሄ ምንም አይጨንቅም፣ ከወንድም ጋር አይገናኝም። ይሄ ሌላ ታሪክ ነው እየፈጠርክብኝ ያለው። ምናልባት ወንጀልን ተለማምደሃል በሚል ይሆናል ይውላ ጥያቄ ጠይቀህ። ወንጀል አይደለም እኮ ሰው ገደለ መሰለህ እንዴ? ወንጀል አይደለም። ወንድም ይጠፍታል እያልኩሽ እኮ ወንድም ከጠፋው በእሱ ምክንያት አይደለም፣ ሌላ ፈልግ እየነገርኩ ነው አይደል? ሌላ ሰው ጠይቅ። ስለአንተ ህይወት እኛ አይመለከተንም። አትፈትፍት። የእኛን ህይወት ለማበረሽ አትፈትፍትብን። በቃ ጨርሰናል። ወንድም ነው የጠፋውን ወንድምን ፈልግ። ይሄ ነው መልስሽ? አዎ ይሄ ነው መልስ። አቶ እሱ ባለው አንተ የምትለው ይሄ ነው? ነገርኩህ እኮ በእናትህ ሰውዬ። እንዴ ለምንድን ነው አትፋታኝ? በቃ እርግጠኛ ነህ? ምን ማለት ነው እርግጠኛ ማለት? ባሉን ነው እንደ ይወጣልኝ የምልህ በስራ ሁኔታ ላይ ምንም የተፈጠረ ነገር የለም። ወይኔ ምን ተፈጠረ? ስለ ስራ ሁኔታ ስለ ስራ ደግሞ ምን አገባ? እየነገርኩህ አይደል እንዴ? ምንም አያገባ። ምንም አይነት ወንጀሎችን ሰርታ አታውቅም። ምን አይነት ስህተቶች የሚባል ሰርታ አታውቅም። በስራ ሁኔታዎች ላይ ሌላ ሚስት ማግባት ስህተት ከሆነ አግብቻለሁ። በስራ ሁኔታ ላይ እባክህ፣ በንግድ ስራ ሁኔታ ላይ ነገሩን ለመቀየርና ሀሳብ ለመቀየር አትሞክር። አዎ እርግጠኛ ነህ? ምንም አልሰራሁም። እጄ ላይ አለ የሚባል ማስረጃ አለኝ። እርግጠኛ ነህ? የፈለግከው ማስረጃ መጣ። ምን ማለት ነው? የመረጃ ነው የምትለው? እሬ ሰውዬ ምንድን ነው የሚቀባጥረው? እሺ ካሜራማን አንዴ ፋይል ውስጥ ምንም አይነት ስህተት ሰርቼ ወንጀል ሰርቼ አላውቅም ብለሃል በንግድ ላይ። እሺ ምንድን ነው የሚያወራው? ይሄ ምንድን ነው? ኬን ያመጣው ምንድን ነው? ኬን ያመጣው ልቀቀኝ።
ምንድነው ይሄ? ቆይ ከኛ መጣው ኦሪጂናል ነው ከኛ ያገኘው። ስለ ኦሪጂናል መሆኑ ምንም አገባ። ቁጭ በል። አንተ ወንድ ነህ። አንተ ሰው በማስፈራራት ወንድ ነህ፣ ጀግና ነህ። አይደለም ከኛ ማንም አያውቅብኝም ብለህ አንተ ጀግና ወንድ ነህ። ልክህን አሳያለሁ። በዚህ ራሱ ልካሰና ወይኔ ቤት እንደማስገባ አታውቅም። ወይዘሮ ላምሮት ለምን ዝም አትይም? ምንድነው ስማ፣ በዚህ ከሰሽ ወይኔ ቤት ራሱ ጥልሃለሁ። ኦሪጂናል ነው፣ ይታያል። ፋይሉ ኦሪጂናል ነው። ስለ ወንድነትማ ይኸውልህ፣ ስማ፣ አርፈህ ተቀመጥ። አሁን ወንድም የት እንዳለ ትናገራለህ አትናገርም? እነግርሃለሁ። ችግር የለውም። እኔ እነግርሃለሁ። ድገመው። እነግርሃለሁ። እሷ ትውጣ። ወይዘሮ ላምሮት ውጭ፣ እባክሽ አንዴ ውጭ። አስወጣልኝ እና እኔ እናንተ የምናወራው ነገር አለ። አስወጣልኝ። እነግርሻለሁ። እሺ፣ ሁሉም ነገር እየተቀረጸ ነው። ውድ ተመልካቾቻችን፣ ወንድሜ ቆይ፣ ኬን ያመጣው ግን ንገረኝ። ኬትም ላምጣው አገባ፣ ግን ወንድነት ምን እንደሆነ አሳያለሁ። አንዴ አሳየኝ እስቲ። እባክህ ዘር በለው ወደዛ። ወንድሜ የት ነው ያለው? እኔ እነግርሃለሁ። ቆይ ግን አትርበትበት። ወንድሜ የት ነው ያለው? ቀጥታ ተናገር። እሺ፣ ይህ ፋይል የት እንደሚያስገባ ታውቃለህ? እኔም ልንገርህ። ቆይ ይህን ሁሉ ጉድ ያመጣው ወንድምህን ሌላ ጣጣ ውስጥ የከተተው ይህ ፋይል ነው። አውቃለሁ። ይህ ፋይል ማለት እኔ ራሱ ህይወቴን ሊያበለሽ ይችላል። ልንገርህ፣ መጀመሪያም አትግባበት እያልኩት ወንድም ገባበት። ስለ ቤተሰብ ታሪክ ውስጥ በጣም ጠልቆ ገባ። አትግባበት። ወይኔ ቤት ትርመጠመጥበታለህ እኮ እየነገርኩህ፣ አዳምጠኝ። ወንድም እዚህ ታሪክ ውስጥ አትግባ፣ እዚህ ፋይል ውስጥ አትግባ፣ እዚህ ቤተሰብ ውስጥ ብዙ ጠልቃ አትግባ እያልኩት ነው የገባው። እኔ እንደውም ዩቲዩብ ላይ አይቼ ነበር። አንተ ማን ስለሆንክ ነው ወንድሜን የምታስፈራራው? እየነገርኩህ ማን ስለሆንክ ነው? ወንድም ዩቲዩብ ላይ ሌላ ስራ እየሰራ ነበር፣ ግን እሱን ትቶ ይህን ታሪክ አልፋታ አለ። ይህን ቤተሰብ አልፋታ አለ። ይህን ታሪክ ወደ ውስጥ ጠልቆ ገባ። ይህ ታሪክ ነበር፣ ይሄ ፋይል ነበር እሱን ሌላ ጉድ ውስጥ ከተተው። ይሄ ፋይል ማለት ብዙ አብዛኛውን የምታውቀው የድሮ ባለቤቴ ወይዘሪት አመልማል ናት። እሷ ነች የምታውቀው። ይሄ ፋይል ማለት አንተም ባጋባበት ጥሩ ነው ብዬ አስባለሁ። ይሄ ታሪክ አንተ ባጋባበት ጥሩ ነው። እያስፈራራኝ ነው? እያስፈራራው አይደለም። የእሷ አባት ማስፈራራት እንደውም ካለብኝ አሁን እኔ ነኝ ማስፈራራ። ስማ፣ በህግም እጠይቃለሁ። ወንድሜንም ይኸውልህ ከጠፋበት ይኸውልህ እቤት ድረስ ነው የምታመጣው። ልንገርህና ወንድነት ምን እንደሆነ አሳያለሁ። እኔ ያለበትን እነግርሃለሁ። ግን ይሄ ፋይል የእሷ አባት ታሪክ ነው። የእሷ አባት ብዙ ታሪክ አለ። የማን አባት? የአመልማል የድሮ የወይዘሮ አመልማል የቀድሞ ባለቤት። በጣም ጥሩ። እሺ፣ አብዛኛውን ታሪክ የምታውቀው እሷ ነች። አትግባ ብያለሁ። አሁንም ስለማይስማሙ ነው፣ ከእናቷና ከአመልማል ጋር ስለማይስማሙ ነው አባቷ ሌላ ቦታ እየኖረ ያለው። ስለዚህ ለወይዘሮ አመልማል መደወል ግድ ይለናል ማለት ነው እኮ። እኔም እያልኩ ያለው እሱን ነው። ግን አንተም ጠልቀህ ባገባበት ይህ ፋይል ጥሩ ነው። ይህ ህይወትን ያበላሻል። ለምን? እኔን ህይወት ራሱ ተጠንቄ እየኖርኩ ነው ያለሁት። የእሱ አባት በጣም ሀርድ ነው ያለበት ነገር እና የያዘው ታሪክ በጣም ይከብዳል። ይሄ ደግሞ የእሱ ፋይል ነው። የእናቴ ልጅ ነው። ይኸውልህ ስማ፣ ማዳን ካለብኝ መዋጠጥ ያለብኝ ነገር በሙሉ አቧጥጬ እውነቱን አወጣዋለሁ። ሁለታችሁም እዛ ሄዳችሁ እንዳያልቅላችሁ እየነገርኩ ነው ያለው። እኔ አላቅም፣ ግን ይሄን እዚህ ታሪክ ውስጥ አታስገባኝ። እሷ ነች ብዙ ነገር የምታውቀው። እሷን ደውል ጥራት። እሷ ነች የምታውቀው። አንተ ለምን አትደውልላት? ታውቃለህ፣ ታሪኩ ስለማንናገር ነው ከሷ ጋር አይደል? ግን ይሄ ፋይል ወየውልህ ብያለሁ እኔ። ይሄ ፋይል ታሪካችሁን ያበላሻል። እየነገርኩህ። ችግር የለውም፣ ደውዬ እጠራታለሁ። እኔ እየነገርኩህ ነው፣ ግን እያስረዳሁህ ነው ያለው። ካሜራማን አስገባት። ወንድሜስ አንቺ ነግሬሻለሁ። ሁሉንም ታሪክ አውቋል። ይወቀው ማለት ወንድሜስ። አንቺ አረመኔ ጸባኛ መስለሽ ወንድሜን የበላሽው አንቺ ነሽ። ወንድሜስ ወንድም የማይገባበት ቦታ ነው የገባው፣ ማለት የማይችለው ቦታ ነው የገባው አይደል? ወንድሜን ተመጨረሽ አታመጪም። ልቀቀኝ። ወንድሜን ተመጨረሽ አታመጪም። ወንድሜ ማጋ እንዳለ አቅም መሰለኝ። ወንድም ሲጀመርን ወንድምን ካገኘ እኮ ነው የሚገለኝ።
ሲጀመር ወንድም የምትፈልገው ከሆነ ተረጋጋ። ጭራሽ እንደዚህ ጭራሽ ወንድሜ ነች ትችላለሽ አንቺ ውሻ